What's up, everybody? We're back! Nabalona! በጣም ነው የምወዳችሁ አስቴር በጣም ኤርሚያስ አባት ናበለውና ቤታዬን እናት ቤታዬን ቢልዲንግ ኤሊዬን እናት big love and big respect. Thank you so much. I love you all. በጣም my family in the building. Queen የኔ እናት thank you so much. Let's go. አረ ድምፁ ናፍቆኝ ነበር ያንበ እንዴት ናችሁ my family? I love you so much. I love you በጣም like መግለጽ አልችልም እግዚአብሔርና እየተሰማኝ ያለውን ስሜት I love you all በቃ እንደዚህ አይነት ፍቅር እኔ አይቼ አላቅም አስቴርዬ ትሙት በጣም ወዳችኋለሁ I love you all አቆራችኋለሁ ደግሞ ትልቅ ነገር ጠብቁ ከኔ አስደስታችኋለሁ ፋሚሊ I love you so much yes let's go Zuzu in the house. Yanina Zuzuye. Thank you so much guys. Estivo ትንሹ ጥላውን ገሰሰይላ Yes I 110,000 ሰው ገብቷል I love you guys. Thank you so much my family. ዋስዬ ብራዘሪ Thank you so much. Big love and big respect. ሚታዬ Thank you so much guys. I love you all. ደግሞ ዛሬ ሰርፕራይዝ አለ ከባድ ሰርፕራይዝ ዳኒ ባየኔ አባት Thank you so much አባቢ Let's go ጋኒቾይ ማን ነው Thank you so much. I love you all. I love you guys. I love you. ከባድ ሰርፕራይዝ አለ ከባድ ነገር አለ በቅርቡ የሚወጣ ነገር አለ ከባድ ነገር ሙሉዬኔ አባት ብራዘር ሪስፔክት Thank you so ካራ let's go Thank you so much. Let's go. Kiduye baby. Thank you so much. Elena, thank you so much. I love you all my family. I love you all. I love you so much. Januye, let's go. Thank you so much. Big love and big respect. Thank you guys. በጣም አመሰግናለሁ ጆከር የኔ አባት ዌልካም ብራዘሪ Thank you so much በኢየሱስ ስም Thank you guys በጣም አመሰግናለሁ ሰርፕራይዝ አለ አሁን ከሰርፕራይዙ በፊት ማለት ነው መጠየቅ የምፈልጉት ጥያቄ ካለ ኮሜንት ላይ ጠይቁኝ ልየኔናት Thank you so much Big love and big respect. Thank you so much, Aninat. Thank you so much. Thank you, Biluye. Thank you so much. I love you all. Naomi in the house. Once a brother, always a brother. Jesus, Naomi. Thank you so much, Wondermi. I love you so much. Big love you. Jesus. Wondermi, thank you so much. Thank you, brotherly. Thank you so much, Wondermi. Thank you guys. በጣም ነው የምወዳችሁ። ነርቨስ አደረጋችሁ። ነርቨስ እንደዚህ ሆኜ አላውቅም። Thank you guys. ናኦሌን አባት
ወንድሜ የታለ የኔ ወንድም ኢሳዬ የኔ ፍቅር የኔ እናት thank you so much guys I love you guys I love you all I love you እሺ አሁን ማለት ነው አሁን እንትን ከማለቱ ሰርፕራይዝ እንደሆነ በፊት ሰርፕራይዝ ማለት በቀላሉ DJ Renat mami I love you man I love you ወንድሜ ብራዘሬ አቤላ የኔ አባት thank you so much bro much love and respect brother thank you so much ወንድሜ thank you guys አጀረሳችሁ yes energy እንዴ ሞቅ እንዴ እሺ ወይለ thank you so much በሰው ያደርጋል Na, brother, give back. Ready. Wait, bro. Nee, get Joe is back. He's back. Ready, Nance. አብሮ የነበሩ ልጅ በጣም ነው ሞዳችሁ በጣም አመሰግናለሁ ወንድሞቼ ብራዘሮቼ ቴንክ ዩ ጋይስ እሺ አሁን ከሰርፕራይዙ በፊት ማለት ነው ጥያቄ ጠይቁኛላችሁ ለሁለት ሶስት ሰው እመልሳለሁ ጥያቄ ከዛ በፊት ግን መናገር የምፈልገው በሰባት ጥይት ተመትቼ ሞቷል ተብዬ አስከሬኔ በጥቁር የሬሳ መጠቅለያ ፌስታል ተጠቅልሎ ሚኒሊክ ሆስፒታል ከወሰዱኝ በኋላ የተጠቀለልኩበት ፌስታል ሲፈታ እኔ በሕይወት አለሁ። በዚህም የተነሳም የእግዚአብሔርን የማዳን ታምር አይቼበታለሁ። የዳዊት ድሪባ ንግግር ነው። በትላንትናው ዕለት በጆን ዳንኤል በቲክቶክ ቀጥታ ስርጭት ከ125,000 ሰው በላይ እየተከታተለው በተገኘበት ወቅት ነው። በኢትዮጵያ ቁጥር ሪከርድ ነው። በዚህ የላይቭ ስርጭት የጆን ዳንኤል አጎት ዳዊት ድሪባ ካሳለፈው እልፍ የህይወት ታሪክ መካከል አንዷን እንደ ሰበዝ መዞ ለታዳሚው አጋርቷል። በብዙ ጀብዱ የምናውቀው ዳዊት ድሪባ ሙሉ የህይወት ታሪኩ በመጽሐፍ እንደተሰነደ አብስሯል። መጽሐፉ በቅርቡ ለህዝብ ንባብ እንደሚበቃ ተናግሯል። ወጣቶች ከእርሱ ህይወት እንዲማሩ ጥፋት መጨረሻው እንደማያምር መክሯል። መጸጸቱንም እንዲሁ አሁን ሰላማዊና የተረጋጋ ህይወት እየኖረ መሆኑን ተናግሯል። የዳዊትን ታሪክ እንደማወቄ መጽሐፉን ለማንበብ ከሚጓጉት ወገን አንዱ ነኝ። ኦኬ በጆን ዳንኤል ሐሳብ ስጥ ብላችሁኛል። እንዳልኳችሁ ላይቭ ስለነበርኩኝ እኔ አልተከታተልኩትም። አሁን ግን ላይቭ ከወጣው በኋላ ቪዲዮዎችን እያዳመጥኩ እያየው ነበርኩ። በጣም እንዳሉ ጌመሮችና ቲክቶከሮች ከጎኑ እንደነበሩና አብረው እንደነበሩ ብዙዎች እዛ ጋር ያሉ ቲክቶከሮች አብረው ነበሩ። ጃኒና አዶናይ ምናምን አልነበሩም እና በነገራችሁ ላይ ምንድነው ያየሁት በጆን ዳንኤል ሲያሾፉ የነበሩ ሲያላግጡ የነበሩ ታስሮ ሲያላግጡ የነበሩ ትላልቅ ጌመሮች ምናምን የሚባሉ ዛሬ ደግሞ መጣው ሲያሽቃብጡና አንበሳ ሲያወርዱ አይቻለሁ። ይሄ እንግዲህ ያው እዚህ ሶሻል ሚዲያ ላይ ባደወይ ሰው ትላልቅ ፎሎወር ያላቸው ትላልቅ ተከታይ ያላቸው ሰዎች ይፈራራሉ። ስለሚፈራሩ እንት ይደራረጋሉ። ገባችሁ? ምክንያቱም ሶሻል ሚዲያ ማለት ሁሉ ነገር it's about the money, it's about ገንዘብ, right? It's about like ለዚህ ነው ለሐቅ መቆም አይችሉም ወይም ደግሞ ትክክለኛ ስሜታቸውና ትክክለኛ ማንነታቸውን የምታውቁት ሲጣሉ ነው። ሲጣሉ በጣም ነው የሚሰዳደቡት፣ በጣም ነው የሚሉት፣ በጣም ነው ብዙ ነገር የሚሉት። ግን ካልተጣሉ ደግሞ በጣም ሁሉም ይዋሻል፣ ሁሉም ያሽቀብጣል፣ ሁሉም ያስመስላል። እና ሆፕፉሊ ጆን ዳንኤል የዛሬ ያገኘውን ነገር ያውቃል። እነማን እንደሆኑ ያውቃል። እነማን እንደሆነ ያውቃሉ። ከአጠገቡ ሲያሽቃብጥ የነበረው ናሁን ፎንቴ ቀደኛ ጠላቱ እንደሆነና በሱ እንደሚቀናበት
የታወቀ ነው። ሌሎችም አሉ እዛው አካባቢ የሚያንዣብቡ የሱን ቦታ ለመውሰድ ሲታገሉ ኢቭን ከጠላቱ ጋር ወይም ደግሞ ከጠላቱ ጋር ከተረ በጣም ግን እኔ የገረመኝ ነገር ምንድነው ብዙ የአማራ አክቲቪስቶች ጊፍት ሲሰጡ አይቼ ነበር። ይመቻቸው ጊፍተሮች። ያው ዞሮ ጌመሮችን ለምን ሰጡ? ለምን ጌመሮች ናቸው እንዳሉ ሲሰጡ ያዩት አብዛኛዎች ጌመሮች ናቸው። ያው እሱ ደግሞ የተጠበቀ ነው። ጆን ዳንኤል ጌመር ነበር። ጌመሮች ደግሞ መጠውቁባቸውን ጥለዋል። ነገ ከነገ ወዲያ ደግሞ ከሱ ጋር ጌም በሚጫወቱበት ጊዜ ምላሽ ይመለሳል። ያ የተጠበቀ ነው። ከዛ ውጭ አንዳንድ ያየሁት ነገር ምንድነው በጣም የማሽቃበጥ ጥግ የማስመሰል ጥግ ያለበት ብዙ ሰዎች አሉ። ለማንኛውም ጆን ዳንኤል መፈታቱ መውጣቱና እንደዚህ ወደ ቲክቶክ መጥቶ በዚህ ደረጃ እየሳቀ እየተጫወተ ጊፍቶችን ሲሰበስብ በማየት ጥሩ ነው፣ መልካም ነው። ወጣትም ስለሆነ አንድ አመት ከአራት ወር ከሶሻል ሚዲያ ታግዶ እሱ እንዳለው እሱ ንግግር እንዳቀረበው ተምሬያለሁ ከስህተቴ በጣም ብዙ ነገሮችን እንዳገናዘብ አድርጎኛል። አሁን ደግሞ አኮራቸዋለሁ ብሏልና እንግዲህ ጆን ዳንኤል የሚያኮራው መጠበቅ ነው። እንጠብቃለን። የሰው ልጅ second chance, I believe in second chance. This is his first offense. second chance ነው። third chance, fourth chance, fifth chance የተሰጣቸው ብዙ ሰዎች አሉ። እስከ 10 ቻንስ የሚሰጣቸው ብዙ ሰዎች አሉ። ጆን ዳንኤል this is his second chance. We'll see. We can judge based on what he's going to do. የሚያደርገውን ነገር አይተን በቃ ማህበረሰቡን አኮራለሁ አስደምማቸዋለሁ ብላለና ማየት ነው ምን እንደሆነ ትውልድን የሚቀይር ወጣቶችን ጓደኞቹን የሚቀይር ለሀገሪቷ የሚጠቅም ሀገር ጠቃሚ ይሆናል ምናምን ስላለ መመልከትና ማየት ብቻ ነው። አሁን ላይቭ ገብቼ ሞር አብራራለሁ። ሰበር ዜና ተሰምቷል። ጆን ዳንኤል ሪከርዱን ሰባብሮታል። በቅርቡ ከስር የተፈታው ታዋቂው የሶሻል ሚዲያ ተጠቃሚ ጆን ዳንኤል እና ጓደኞቹ አሁን በቲክቶክ ያደረጉት የቀጥታ ስርጭት ወይንም ላይቭ የኢትዮጵያን የቲክቶክ ታሪክ የቀየረ ሆኖ ተመዝግቧል። ጆን ዳንኤል እና ጓደኞቹን ለመቀበል በተዘጋጀው እንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130,000 በላይ ሰዎች በአንድ ጊዜ ኮንካረንት ቪወር የቀጥታ ስርጭቱን ሲከታተሉት ነበር ሲል ጉርሻ ፔጅ ይህንን አስነብቧል። ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች የተገኘበት ቀዳሚው ክስተት ሆኖም